ይህ ሰው ተሳድቧል፣ ከእንግዲህ ወዲህ ምን እንፈልጋለን ብሎ የተናገረው ማለት ነው። ቀደደ፣ ልብሱን ቀደደ ይላል እና አይሁዶች ሊጠሩት የሚፈሩትን ስም ክርስቶስ ኢየሱስ ግን ራሱ ክሌም ያደርገዋል ማለት በድፍረት ይጠራዋል። ኢየሱስ ክርስቶስ ምን ቢለው ነው ሊቀ ካህናቱ እንደዚህ ልብሱን እስኪቀድ ድረስ የደረሰው የሚለውን። ሰላም እንዴት ናችሁ? የማስያስ ቲዩብ ነው። እንደተለመደው ዛሬም በአዲስ ቪዲዮ መጥተናል። በዛሬው ክፍለ ጊዜ ለማየት የምንሞክረው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን የሰው ልጅ ብሎ የሚጠራበት አንድ ምስጢራዊ ነገርን እናነሳለን ማለት ነው። ለትምህርቱ መነሻ እንዲሆን የምናነሳው የመጽሐፍ ቅዱስ ክፍል በማቴዎስ ወንጌል ምዕራፍ 26 ላይ ያለውን እንዲሁም የማርቆስ ወንጌል ምዕራፍ 14 ላይ አንድ ኃይለ ቃል አለ። ይህ ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ከመሰቀሉ በፊት ወደ ሊቀ ካህናቱ ፊት ለፊት ተወስዶ ነበር። ሊቀ ካህናቱም ክርስቶስ ኢየሱስን አንድ ጥያቄ ጠይቆት ነበር። ሊቀ ካህናቱ የጠየቀው ጥያቄ ምንድን ነው? ክርስቶስን እውነት አንተ የእግዚአብሔር ልጅ እንደሆንክ መሲሁ እንደሆንክ እንድትነግረን በሕያው በእግዚአብሔር ስም አምልሃለሁ ብሎ ጠይቆት ነበር፣ ሊቀ ካህናቱ ማለት ነው። ክርስቶስ ኢየሱስ እንዲህ ሲል ይመልስለታል፣ እኔ ነኝ ሲል ይመልስለታል። ከእንግዲህ ወዲህ ግን የሰው ልጅ በኃይል ቀኝ ሲቀመጥ ከሰማይ ደመናትም ጋር ሲመጣ ታያላችሁ አለው ይላል። ልክ ክርስቶስ ይህን ቃል ከተናገረ በኋላ ሊቀ ካህናቱ ልብሱን ቀደደ። እዛ ለነበሩ ሰዎችም ሁሉ ይህ ሰው ተሳድቧል፣ ከዚህ የበለጠ ምን ምስክር ትፈልጋላችሁ ብሎ ተናገረ ማለት ነው። ከዛ ሁሉም በዛ አካባቢ የነበሩት ይገደል ይሙት ሲሉ ተናገሩ። ይህ ንግግር ነው እንግዲህ ክርስቶስ እኔ ነኝ ማለቱ፣ እኔ መሲሁ ነኝ ሲለው ሊቀ ካህናቱ ቀደደ፣ ልብሱን ቀደደ ይላል። እንግዲህ ኢየሱስ ክርስቶስ ምን ቢለው ነው ሊቀ ካህናቱ እንደዚህ ልብሱን እስኪቀድ ድረስ የደረሰው የሚለውን ዛሬ እናያለን ማለት ነው። ምንድነው መሰላችሁ? ክርስቶስ ኢየሱስ ይህ የመለሰለት አንድ መልስ ነበር። ምንድነው? እቺ በተለይ እኔ ነኝ የምትለው ቃል ማለት ነው። ልክ ክርስቶስ እኔ ነኝ ሲለው ሊቀ ካህናቱም እዛ አካባቢ የነበሩ ሁሉም ምን ማለት እንደፈለገ ገብቷቸዋል። እቺ እኔ ነኝ የምትለው ቃል በግሪኩ ኢጎ ኢሚ ትባላለች እና ይህ ቃል እንግዲህ በብሉይ ኪዳን ላይ በተለይ በዕብራውያን መጽሐፍ ቅዱስ ላይ በሂብሪው ባይብል ላይ በጣም ትልቅ ቦታ ያለው ነው። በጣም እነሱም ሊጠሩት የሚፈሩት ቃል ቢኖር እኔ ነኝ የሚለውን ነው ማለት ነው። ይህ ምንድን ነው? ክርስቶስ እኔ ነኝ ሲል አይሁድም ሁሉም የሚያስታውሱት አንድ ቃል አለ። ይህም ቃል ያለው በኦሪት ዘጸአት ምዕራፍ 3 ከቁጥር 14 ላይ ያለ ቃል ነው ማለት ነው። ምንድን ነው ይህ ቃል? በብሉይ ኪዳን ትዝ የሚላችሁ ከሆነ እግዚአብሔር ሙሴን እስራኤላውያንን ከግብፅ አውጣቸው ብሎ አዞት ነበር በኦሪት ዘጸአት ምዕራፍ 3 ላይ። ሙሴም እግዚአብሔርን እንዲህ ሲል ይጠይቀዋል፣ የላከኝ ማን ነው? ማን ነው የላከ ብለው ቢጠይቁኝ ምን ልበላቸው ሲለው እግዚአብሔር ያለና የሚኖር ላከኝ በላቸው ብሎ ነገረው ማለት ሙሴ። እና አይአም ወይም ኢጎ ኢሚ የሚለው ያለና የሚኖር የሚለውን ትርጉም ይሰጣል ማለት በግሪኩ። እና አይሁዶች ይህን ስም መጥራት ስለሚፈሩ በሌሎች ቃላቶች እየተኩ ነበር የሚናገሩት ስለ እግዚአብሔር ማለት ነው። በኦሪት ዘጸአት ምዕራፍ 3 ከቁጥር 14 ላይ ያለው ያለና የሚኖር፣ በዕብራውያን ያለው እንግዲህ ያህዌ የሚባለው ነው። ክርስቶስ ግን ይህን አይሁዶች ለመጥራት የሚፈሩትን ስም እሱ በድፍረት እኔ ነኝ ሲል ይናገራል ማለት ነው። እና አይሁዶች ሊጠሩት የሚፈሩትን ስም ክርስቶስ ኢየሱስ ግን ራሱ ክሌም ያደርገዋል ማለት በድፍረት ይጠራዋል። እኔ ነኝ ሲል ይናገራል ማለት። ለዛ ነው ተሳድቧል ብሎ ልብሱን የቀደደው። አንድ ሰው ራሱን ከእግዚአብሔር ጋር ካስተካከለ እግዚአብሔርን ተሳደበ ተብሎ ይቆጠርበታል። ለዛ ነው ሊቀ ካህናቱ ይህ ሰው ተሳድቧል፣ ከእንግዲህ ወዲህ ምን እንፈልጋለን ብሎ የተናገረው ማለት ነው። ክርስቶስ ኢጎ ኢሚ እኔ ነኝ ማለቱ ራሱን ከእግዚአብሔር ጋር እንዳስተካከለ ስለተቆጠረበት ያለና የሚኖር እኔ ነኝ እንዳለ ስለተረዱ ለዛ ነው ልብሱን የቀደደው ማለት ነው። አንደኛው ሚስጥር እንግዲህ ይህ ነው። ክርስቶስ ኢየሱስ ራሱ እግዚአብሔር እንደሆነ እየነገራቸው ነው ማለት ነው። ማለትም የሚታዩትን የማይታዩትንም ነገሮች ሁሉ የፈጠርኩት እኔ ነኝ እያለው ነው። ነገሮችን ካለመኖር ወደ መኖር ያመጣኋቸው። እንደውም በላቲኑ ኤክስ ኒሂሎ የሚባል ቃል አለ። ይህ ምንድን ነው? አውት ኦፍ ነቲንግ ወይም ካለምንም ማለት ነው። እግዚአብሔር ይህን ዓለም ሲፈጥር ካለምንም ነው ማለት ነው። ካለመኖር ወደ መኖር ያመጣው ምንም ካለምንም ነው። ቃል ብቻ ነው የተናገረው። ብርሃን ይሁን አለ፣ ብርሃን ሆነ እንደሚለው ማለት ነው። ስለዚህ ክርስቶስ ዓለማትን የፈጠርኩት ሁሉ እኔ ነኝ፣ ያለና የሚኖር እኔ ነኝ፣ ፊተኛውና ኋለኛው እኔ ነኝ እያለው ለሊቀ ካህናቱ ነገረው ማለት ነው። በዚህ ጊዜ ነው እንግዲህ ሊቀ ካህናቱ ልብሱን ቀደደ፣ እግዚአብሔርን ተሳደበ፣ ሌላ ምንም ምስክር አያስፈልገንም ብሎ የተናገረው ማለት ነው። ሌላው ግን በትንቢተ ዳንኤል ምዕራፍ 7 ከቁጥር 13 ጀምሮ ያለ አንድ ትልቅ ትንቢት አለ ማለት ነው። ይህንንም ትንቢት ስላስታወሰ ነው ሊቀ ካህናቱም አይሁዶቹም እዛ አካባቢ የነበሩት ሁሉ ይገደል ሊሉ ይቻሉት። ይህ ምንድን ነው? በትንቢተ ዳንኤል ምዕራፍ 7 ከቁጥር 13 ላይ ዳንኤል እንዲህ ሲል ይናገራል።
በሌሊት ራእይ አየው ይላል። እነሆ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለውም ደረሰ፣ በፊቱም አቀረቡት ይላል። ከዛ ምንድን ነው የሚለው? አሕዛብና በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ክብር፣ መንግስትም ግዛትም ተሰጠው ይላል። ግዛቱም የማያልፍ ግዛት ነው፣ መንግስቱም የማይጠፋ መንግስት ነው ብሎ ይናገራል ማለት ነው በትንቢተ ዳንኤል ምዕራፍ 7 ከቁጥር 13 ላይ ያለው ቃል ማለት ነው። ስለዚህ ሊቀ ካህናቱም እዛ አካባቢ የነበሩ ጸሐፍቶችም ይህ ትንቢት ስለመጣላቸው ይገደል አሉ። ዳንኤል ምንድን ነው ያለው? የሰው ልጅ የሚመስለው ከሰማይ ደመናት ጋር መጣ ካለ በኋላ መንግስት ተሰጠው፣ ክብር ተሰጠው፣ ግዛትም ተሰጠው ይላል። ስለዚህ ክርስቶስ እየተናገረ ያለው ያኛውን ነው። በትንቢተ ዳንኤል የተነገረውን ክሌም እያደረገ ነው። ያ የሰው ልጅ የተባልኩት እኔ ነኝ፣ ክብር ተሰጠው፣ መንግስት ተሰጠው፣ መንግስቱም የማያልፍ መንግስት ነው፣ ግዛቱም የማይጠፋ ግዛት ነው የተባለለት እኔ ነኝ እያላቸው ነው ማለት በድጋሚ። ስለዚህ ይህንንም ሲያስታውሱ ይገደል ሊሉ ቻሉ ማለት ነው። አሁን የምነግራችሁን የመጽሐፍ ቅዱስ ክፍሎች እንግዲህ በቤታችሁ ቁጭ ብላችሁ እያገናኛችሁ እያቸው ምን ያህል እንደሚገናኙ ማለት ነው። አሁን በትንቢተ ዳንኤል የተነገረው ቃል በሉቃስ ወንጌል ምዕራፍ 1 ላይ ካለው ኃይለ ቃል ጋር አንድ አይነት እንደሆነ ላሳያቸዋል። እንግዲህ በትንቢተ ዳንኤል ምዕራፍ 7 ላይ እንደነገርኳችሁ ይህ የሰው ልጅ የተባለው ክብር ተሰጠው፣ መንግስትም ተሰጠው፣ መንግስቱም የማይጠፋ መንግስት ነው፣ ግዛቱም የማይጠፋ ግዛት ነው ይላል። አሁን በሉቃስ ወንጌል ምዕራፍ 1 ላይ ክፈቱና ቅዱስ ገብርኤል እመቤታችን ጋር መጥቶ ምንድን ነው የሚላት? እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። ከዛ ቀጥሎ ምንድን ነው የሚለው ቅዱስ ገብርኤል ማለት ነው? እግዚአብሔር አምላክም የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ለዘላለም ይነግሳል፣ መንግስቱም የማይጠፋ መንግስት ነው ብሎ ቅዱስ ገብርኤል ይናገራል ማለት ነው። እዚህ ጋር እንግዲህ ድንግል ማርያም የምትወልደው ልጅ ምን አይነት ልጅ እንደሆነ ቅዱስ ገብርኤል እየነገራት ነው። በያዕቆብ ቤት ላይ ለዘላለም የሚነግስ ልጅ፣ መንግስቱ የማይጠፋ ልጅ ነው የምትወልጀው ብሎ ቅዱስ ገብርኤል ለእመቤታችን ይነግራታል ማለት ነው። ስለዚህ ይህ በትንቢተ ዳንኤል ምዕራፍ 7 ላይ የተነገረው በትክክል ለኢየሱስ ክርስቶስ እንደሆነ ከሚያሳዩ የመጽሐፍ ቅዱስ ክፍሎች አንዱ ይህ ነው ማለት ነው። ሌላው እንግዲህ ኢየሱስ ክርስቶስ ራሱን የሰው ልጅ ብሎ የሚጠራበት በጣም መሰረታዊ ጉዳይ ምንድን ነው? ስጋ መዋሃዱን ለማስረዳት እውነተኛ ሰው ፍጹም አምላክ መሆኑን ለማስረዳት ራሱን የሰው ልጅ እያለ በተለያየ የመጽሐፍ ቅዱስ ክፍል ላይ ይናገራል ማለት ነው። በዮሐንስ ራእይ ምዕራፍ 1 ከቁጥር 13 ላይ እንዲህ የሚል ኃይለ ቃል አለ። ወንጌላዊ ዮሐንስ ነው እንግዲህ ይህን በፍጥሞ ደሴት ሆኖ ያየው ራእይ ይባላል። ይህ ራእይ ላይ እንግዲህ ዮሐንስ ምንድን ነው የሚለው? እነሆ በመቅረዞቹ መካከል የሰው ልጅ የሚመስለውን አየው ይላል። በመቅረዞቹ መካከል የሰው ልጅ የሚመስለውን አየው ካለ በኋላ ከቁጥር 17 ጀምሯችሁ ስታነቡ እንዲህ የሚል ነገር ታገኛላችሁ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደኩ ይላል። ከዛስ ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ ይለዋል። ሞቼም ነበርኩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦልም መክፈቻ ቁልፍ አለኝ ሲል ይነግሯል ማለት ነው። ሞቼም ነበርኩ የሚለው ፊተኛውና ኋለኛው ነው። ፊተኛውና ኋለኛ ሆኖ ሞቶ የነበረው ደግሞ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ማለት። ስለዚህ ክርስቶስ ስለተዋሃደው ስጋ ሲናገር ራሱን የሰው ልጅ ይላል። በስጋ ሞተ፣ በመንፈስ ግን ሕያው ሆነ ብሎ ሐዋርያው ጴጥሮስም ይናገራል ማለት ነው። ሌላው በማቴዎስ ወንጌል ምዕራፍ 28 ላይ ክርስቶስ እንግዲህ ሞትን ድል አድርጎ ከትንሣኤው በኋላ ነው ለሐዋርያት እንዲህ ሲል ይነግራቸዋል። ስልጣን ሁሉ በሰማይና በምድር ተሰጠኝ ይላል። ክርስቶስ ይህን ያለበት ምክንያት ምንድን ነው? ስለተዋሃደው ስጋ ነው። ስልጣን ሁሉ በሰማይና በምድር ተሰጠኝ የሚለው ለስጋው ነው እንጂ በመለኮቱ እሱ ስልጣን ሰጪ ነው ማለት ነው። ክርስቶስ ባለስልጣን መሆኑን በተለያዩ የወንጌል ክፍላት ላይ ተጽፎ እናገኛለን። በተፈጥሮ ላይ ስልጣኑን ሲያሳይ ነበር። በታመሙ ሰዎች ላይ፣ በሞቱ ሰዎች ላይ ስልጣኑን ሲያሳይ ነበር። የመፈወስ ስልጣን አለው። ሙታንን የማስነሳት ስልጣን አለው። የመፍጠር ስልጣን አለው ፈጣሪ ስለሆነ ማለት። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን የሰው ልጅ ብሎ የሚጠራበት ሌላኛው ምክንያት ምንድን ነው? ፍጹም ሰው ፍጹም አምላክ መሆኑን ለማስረዳት ነው ማለት ነው። ሌላው ግን ቅድም አንድ ለማስታወስ የምፈልገው ክርስቶስ ምን ነበር ያለው? በሊቀ ካህናቱ ፊት ለፊት ቆሞ ማለት ነው። እነሆ ከእንግዲህ በኋላ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ ብሎ ተናግሮ ነበር። በብሉይ ኪዳን እንግዲህ በሰማይ ደመና ተጭኖ መሄድ ለእግዚአብሔር ብቻ የሚሰጥ ነገር ሆኖ እናገኘዋለን። ዳዊት በመዝሙሩ በተለይ ይህን ነገር ይናገራል። ሰረገላውን ደመና የሚያደርግ በነፋስ ክንፍም የሚሄድ ብሎ ስለ እግዚአብሔር ይናገራል ማለት። ስለዚህ ኢየሱስ ክርስቶስ ይህንኑ እያለ ነበር ማለት ነው። እንግዲህ በኋላ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይ ደመናም ሲመጣ ታያላችሁ ማለት ራሱ እግዚአብሔር መሆኑን እየተናገረ ነው። ለዛ ነው አሁንም
ይህን ነገር ስለሚያውቁ ልብሱን ሊቀድ ችሏል ማለት ሊቀ ካህናቱ ልብሱን የቀደደበት ሌላኛው ምክንያት እንግዲህ የብሉይ ኪዳን ክህነት ማለፏን ለማስረዳት ነው። ኢየሱስ ክርስቶስ ራሱን በሊቀ ካህናቱ ፊት ለፊት ቆሞ የሰው ልጅ ነኝ፣ መሲሁ ነኝ እና ያለ እኔ ነኝ የሚለው እነዚህ ንግግሮች ክርስቶስ ኢየሱስን እንዲሰቀል እንዳደረገ ሁሉ በሐዋርያት ሥራ ምዕራፍ 7 ላይም እስጢፋኖስ የሚባለው የመጀመሪያው ሰማዕት የምንለው እሱም አንድ የተናገረው ንግግር ነበር። ስለ ኢየሱስ ክርስቶስ የተናገረው ያ ንግግር ተወግሮ እንዲገደል አድርጎት ነበር ማለት ነው። ያ ምንድን ነው? እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አየዋለሁ ሲል ይህ ንግግሩ እስጢፋኖስም ተወግሮ እንዲሞት አድርጎታል ማለት ነው። የዛሬው ቪዲዮ እንግዲህ ይህን ይመስል ነበር። ሀሳብ አስተያየታችሁም በኮመንት ሴክሽን ላይ ያሳውቁን። ቪዲዮውን ላይክ እና ሼር በማድረግ ብዙ ሰው ጋር እንዲደርስ አድርጉ። ሰላሙ ነው።